የአቢጌል ስራ በስተመጨረሻ ከሸፈ ማለት ነው። እንግዲህ አቢጌል እያደረገች ያለችው መጥፎ ተግባር አልሆነላትም ማለት ነው። ምክንያቱም ዳጣንና ናታንን እዛ ቤት ለማስጠቆርና ሁለቱ እንግዲህ ናታን ዳጣንን እንደሚወዳት በቴክስት ካወቀች በኋላ ሁለቱን ለማለያየት ፈልጋ ነበር። ናታንንም እዛ ጋር ለማዋረድ ፈልጋ ነበር። ነገር ግን የአቢጌል ስራ አልተሳካላትም ማለት ነው። ራሷ ዳጣ እንደምንም ብላ ከአቢጌል ስልኩን በመቀበል ደልታው አለች። ሜሴጁን ደልታው ነበር። ያኔም እንግዲህ እናትየው ወይም ደግሞ ወይዘሮ ማርታ ካየችው በኋላ አቢጌልን ጥፋተኛ አድርጋታለች። ትክክለኛ ወሬ እንዳላመጣችና ዝም ብላ እንደምታወራ ነው ወይዘሮ ማርታ የነገረቻት አቢጌልን። ስለዚህ ዳጣ እንግዲህ ናታንን ከትልቅ ውርደት አትርፈዋለች። ምክንያቱም ቤተሰቦቹ ወይም ደግሞ ወይዘሮ ማርታና አቶ ደረጀ ናታን ዳጣን እንደዚህ ይላታል ብለው ስለሚያስቡ እንግዲህ ዳጣም ይህንን ነገር አይታው እንደምንም ብላ ቀድማ ደልተዋለች። አሁን ላይ ናታን መጻፉ አንደኛ እንግዲህ በአካል ስላልነገራት ወይም ደግሞ እንደሚወዳት ስላልነገራት በዚህ መልኩ ዳጣ ማወቋ አንደኛ መጥፎ ጎን ቢኖረውም ጥሩ ጎን አለው። አሁን ላይ ዳጣ ናታን እንደሚወዳት አውቃለች ማለት ነው። እንግዲህ ናታንም ያኔ ዳጣን ሲያወጣጣት እንደነበረው ምን አይነት ወንድ ነው የምትወጂው ምናምን እያላት እንግዲህ እንዳንተ አይነት ቢሆን ደስ ይለኛል ምናምን እንዳለች አይረሳም ያው የዛን ጊዜ። ስለዚህ አሁን ላይ ደግሞ ያው ዞሮ ዞሮ ዳጣ ናታንን ከዚህ ጉድ ብታተርፈውም ነገር ግን እንደሚወዳትና እንደሚያፈቅራት ለሷ ጊዜ እንዳለው ሁሉም ነገር ዳጣ አውቃለች ማለት ነው። ይህንን ጉዳይ ደግሞ እንግዲህ ሰራተኛዋ ሰላም እንደምትመክራት ይታወቃል። ናታን ጥሩ ሰው እንደሆነና ዳጣም ደግሞ ከናታ ጋር እንዲሆኑ ትፈልጋለች። ያው እውነት ከሆነ እናቷም ከሆነች ለልጇ ጥሩ ሰው እንደምትመኝ ይታወቃል። ያው ናታንም ልጇ ማለት ነው ብዙ ጊዜ እዛ ቤት ስለተቀመጠ ለናታም እንግዲህ ዳጣን መምረጧ አይከፋም። ስለዚህ አሁንም ቢሆን አይኗን እንግዲህ እንዳታሽ ነው ዳጣን የነገረቻት ሰራተኛዋ ሰላም። እንደምንም ብላ ናታንን በማግኘት እሱ የሚለው ወይም ደግሞ እንደሚወዳት እንደሚያፈቅራት ከነገራት ደግሞ ያንን ነገር እንድትቀበለው በኋላ እንዳይቆጫት እንደምንም ብላ ሰራተኛዋ ሰላም ዳጣን ነግራታለች ማለት ነው። ስለዚህ ዳጣም እንግዲህ ይህንን ነገር እንደምታስብበት በእኔ በኩል እርግጠኛ ነኝ። እንግዲህ እንዳየነው አሁን ላይ ዳጣ ናታን ክላስ ሄዳለች። እንግዲህ ምን ልትለው እንደሆነ ግራ ያጋባል። ምክንያቱም እሱም ደንግጦ ነው ያያት። ምክንያቱም የጻፈው ነገር ያው በጣም ይከብዳል፣ ያሳፍራል። አቢጌል ያኑላ እንዴት ብላ እንደጻፈችውና ብዙ ነገር እንዳወጣጣችው ይታወቃል። ስለዚህ አሁን ላይ ናታን ለዳጣ ምን ብሎ መናገር እንዳለበት በጣም ግራ ገብቶታል ማለት ነው። እንግዲህ አሁን ላይ ናታን ለዳጣ ምንድነው የምትለው? እውነት ታፈቅረኛለህ ትወደኛለህ ብላ ትጠይቀዋለች ወይስ ለምንድነው እንደዚህ አይነት ነገር የጻፍከው ምናምን ብላ ታስተባብላለች ጽሁፉን? እስቲ እናንተ በኮሜንታችሁ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ አቢጌል አሁንም ቢሆን ለወይዘሮ ማርታ ይሄን ነገር በቀላሉ አትዩ፣ እኔ እውነቴን ነው ልጅሽ አይደለ እንዴ እመኚ እያለቻት ነው የምትገኘው። እንግዲህ አቢጌል ያንን ስራ ከሰራች በኋላ እንኳን ከስራዋ ተጸጽታ ምንም ነገር እያደረገች ያለችውም ጭራሽ ባስ ብሎ ወይዘሮ ማርታ በናታንና በዳጣ በኩል ያለውን ነገር እንድታይና እንድትመለከት ነው እየገፋፋቻት ያለችው ማለት ነው። ካልሆነ እንግዲህ እናቷ ነው ወይም ደግሞ ወይዘሮ ማርታን እንግዲህ አቢጌል ምን እያለቻት ነው ያለችው? ዳጣን ከዚህ ቤት አውጥተው ሌላ ቤት እንዲያደርጓት ወይም ደግሞ ሌላ ቦታ እንዲወስዷት ወይዘሮ ማርታን እየጠየቀቻት ነው የምትገኘው ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ደግሞ እውነት ናታን ዳጣን እንደዚህ ብሏታል ወይም ደግሞ እንደዚህ ለሷ ስሜት አለው የሚለውን ነገር ልታስታውስ ወይም ደግሞ እንድታስብ እያደረገቻት ነው የምትገኘው ማለት ነው። ስለዚህ የአቢጌል ስራ እንግዲህ እንደምንም ብሎ ያ ነገር አልፏል። ጭራሽ አቢጌል አሁን ላይ ደግሞ ሰራተኛዋ ሰላምን እንግዲህ አስቀምጣ የሷ ተባባሪ ልታደርጋት ነው። እንግዲህ ያኑላ ዘመን ወይም ደግሞ ከልጅነት እስከ እውቀት አሳድጋት እንግዲህ እንደ እናት ማየት ሲገባት አቢጌል ሰራተኛዋ ሰላምን አሁን ላይ እንደ ሰራተኛና በጣም እኔ አዛዥ ነኝ ከዚህ ቤት አስወጣሻለሁ እያለች እያስፈራራቻት ነው ያለችው። ቤቷ ሳይሆን በቤተሰቦቿ ቤት ቁጭ ብላ ማለት ነው። በጣም አቢጌል በጣም ከባድ ስራ ነው እየሰራች ያለችው። ለሰራተኛዋ ወይም ደግሞ ለሰላም ምን አይነት ክብር መስጠት እንዳለባት አታውቅም። በጣም ከባድ ነች። ጭራሽ ሰላምን ምንድነው ያለቻት? ዳጣ እንግዲህ ናታን ክላስ በምሽት ሄዳለች ብለሽ ንገሪያት ለእናቴ በማለት ሰራተኛዋ ሰላምን እንድትዋሻት ልታደርግ ነበር። ምክንያቱም
ወይዘሮ ማርታ እንግዲህ ሰላምን ስለምታምናት ትልቅ ስለሆነች ያው እሷ አቷሽም ብላ ስለምታስብ ነበር ይሄን ነገር ያለችው። ነገር ግን እንደዛ እንደማታደርግና ይሄ ነገር ከባድ እንደሆነ መቼም ቢሆን እንደዚህ ማድረግ እንደማትችል እንግዲህ ነግራት ሄዳለች ማለት ነው ሰራተኛዋ ሰላም። ምክንያቱም ሰላም የምትፈልገው የዳጣንና የናታን አንድ ላይ መሆንን ነው ዛሬም ነገም እንጂ አሁን አቢጌል የምትለውን ወይም ደግሞ አቢጌል ከናታን ጋር እንድትሆን መቼም ቢሆን አትፈልግም ማለት ነው። ከጸባዩ አንጻር ነው። ያው አቢጌል በጣም ግልፈተኝነትና እንግዲህ እንደሚታወቀው እንዝላልነት አለባት፣ በጣም አግሬሲቭነት አለባት በተለይ ዳጣ ላይ። ስለዚህ መቼም ቢሆን ሰራተኛዋ ሰላም አቢጌል ከናታን ጋር እንዲሆኑ አትፈልግም ማለት ነው። እንግዲህ ሌላው ጉዳይ ዳጣ አሁን ላይ ሰራተኛዋ ሰላም ሆዷን ስታያት እንግዲህ አርግዘሻል እንዴ ብላ አስደንግጣታለች ማለት ነው። ሰራተኛዋ ሰላም ደግሞ እንዳየናት ከሆነ እውነትም ያረገዘች ነው የምትመስለው። አደነጋገጧ የደነገጠችው ነገር ያስገርመናል እኛንም። እውነት አሁን ሰራተኛዋ ሰላም በሆዷ ሌላ ልጅ ይዛለች እንዴ እንድንልና እንድናስብ ነው እኛ ያደረገችን ማለት ነው። ስለዚህ እናንተስ እስቲ የዳጣ የተናገረችው ነገር እውነት ነው ወይስ እንዲሁ ዝም ብላ ነው የሚባለው ነገር እስቲ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። የሰላም ድንጋጤውስ እንዴት ታዩታላችሁ? ያ ነገር ባይሆን ኖሮ እንዴት በአንዴ ሆዷን እንደዚህ ሸፍና ትደነግጣለች? ይህንንም እስቲ እናንተ ውድ ተመልካቾቼ ሐሳብ አስተያየታችሁን በኮሜንት አድርሱኝ። እንግዲህ አሁን ላይ ወይዘሮ ማርታ ከደረጀ ጋር ያወሩት ነገር ምንድነው? አሁን ላይ ወይዘሮ ማርታ እንደሰማችሁ ባታይም እንኳን አቢጌል እንደምትነግራት ከሆነ ዳጣ ከናታን ጋር የሆነ ግንኙነት ሳይኖራቸው አይቀርም እያለች ለአቶ ደረጀ እየነገረችው ነው። ምክንያቱም ናታን እንደዚህ አልነበረም፣ እኔ ከአቢጌል ጋር ቢሆኑ ነበር ምርጬ። ምክንያቱም አሁን ላይ ወይዘሮ ማርታ አቢጌልንና ናታን አጋብተናቸው ለምን ድርጅቱን ሰጠን እኛ ውሃን አናሳድግም ብላ እያወራች ነበር። ምክንያቱም ምንድነው ፍላጎቷ አቢጌልን ከናታን ጋር ማጋባት ወይም ደግሞ የሁለቱን ግንኙነት ነበር የምትፈልገው። ነገር ግን አቶ ደረጀ ያላት ደግሞ ድንቅ መልስ አለ። ምክንያቱም አቢጌልን ከናታን ጋር ከማጋባትሽ በፊት የሷን ባህሪና የሷን ስነ ስርዓት የሷን ክብር ወይም ደግሞ የሷን ችግር መቅረፍ አለብሽ መጀመሪያ ብሎ ነግሯታል ማለት። ምክንያቱም አቢጌል በጣም ከባድ ሰው የሆነች መታለች ከቀን ወደ ቀን። እንግዲህ አቶ ደረጀም እንዳለው ከሆነ አቢጌል ጥፋት ብቻ ነው እያጠፋች ያለችው፣ ምንም ተንኮል፣ ሴራ፣ እንደገና ደግሞ ሰው ላይ የሆነ ነገር ማድረግ ነው እና ምንም ከጥፋቷ ተምራ እንኳን ምንም የሆነ ነገር የሚረባ ነገር እያደረገች ያለችው አቢጌል። ስለዚህ አቢጌል ምንም ቢሆን ወይ እናትየው እንዳለቻት ወይዘሮ ማርታ እኮ አቢጌልን ብላታለች። ምንድን ያለቻት? ናታን እንዲወድሽ ማድረግ ካለብሽ መጀመሪያ ከውሃ ጋር መጣላትሽን አቁሚ፣ ከዳጣ ጋር መጣላትሽን አቁሚ፣ ራስሽ ላይ ስሪ ምናምን ብላ መክራታለች እንደናት። አቢጌል ዛሬ እሺ ትላለች፣ ነገ ታፈሰዋለች። ዛሬ እሺ ብላ ደግሞ አባትየውን ትሰማለች፣ ነገ ደግሞ በጎን ታፈሰዋለች። ስለዚህ አቢጌል ምንም የምትሰማ ሰው ስላልሆነች ናታንም ደግሞ እንዲርቃት የሚያደርጋት ነገር ምንድነው? አሁን ነው ጭራሽ አሁን ላይ ናታን አቢጌል ከዚህ በኋላ ከሷ ጋር መቼም ቢሆን አልሆነም ጦርነቱ ይጀምራል ከሷ ጋር ብሏል ማለት ነው። ምክንያቱም አቢጌል ምን ያህል ከባድ ነገር ለቤተሰቦቿ የሁለቱን ግንኙነት ልታሳውቅና ልታዋርደው እንደነበር ይታወቃል። ስለዚህ አሁንም ቢሆን ናታን አቢጌልን መቼም ቢሆን አይለቃትም። በዚህ ነገር ብቻ አይፈታትም ማለት ነው። ስለዚህ አቢጌል እንግዲህ ናታንን በከባዱ መጠበቅ አለባት ብዬ ነው የማስበው። እንግዲህ አሁን ላይ ናታን በጣም ተጨንቋል። ዳጣ እውነቱን አውቃ ይሁን አቢጌል እንኳን አንብበዋለች። እሷ ነች ከኔ ጋር አቢጌል እንኳን ይህንን ነገር እንደምወዳ ዳጣን አውቃለች። ነገር ግን ዳጣ አውቃለች ወይስ አላወቀችም? እንግዲህ ወይዘሮ ማርታስ አይታብኝውን መጀመሪያ ወይስ አላየችም የሚለውን ጨንቆታል ማለት ነው። ስለዚህ አሁን ላይ ደግሞ ዳጣ ይህንን ነገር ለመናገር ከሱ ጋር ቁጭ ብለው ለመነጋገር እንግዲህ ሄዳለች ክፍሉ ማለት ነው። እንግዲህ እኛም የምንፈልገው የዳጣንና የናታንን ግንኙነት አንድ ላይ የዳጣንና የናታንን ግንኙነት አንድ ላይ እንዲሆኑና አብረው ሆነው እንግዲህ ፍቅረኛ ማቾች ቢሆኑ ለኛም ደስ ይለናል ብዬ ነው ማስበው። እናንተም እስቲ በናታንና በዳጣ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣዩ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።